ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችሁታል? ማን ሁለተኛውን ጎል አይታችሁታል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ማን ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋል? ገደላቸው። ማን ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድል አለው ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ለአንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራማ ካምባክ ገባለ። እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባል። እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባል። ኤንዞ ፈርናንዴዝ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል። ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን ገብተህ ምን ታረገዋለህ መሰለህ? ታወጣዋለህ። ማንዬ አየሻር አሁን ቀጣይ ማንን ትቆጣያለሽ? ለማን ትቆጣያለሽ መሰለህ? ስፔንና አርጀንቲና አለ። አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን። ማን ይመችሻል ነው አሁን ጥያቄው። ለማንሽ አባቴ አንሰ ማንም ስላለ ምናምን አለ አርጀንቲና ብችሎ ምናምን አለ ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ። ማይመስል ነገር እኮ ነው የምናደርገው። አንተ ማይመስል ነገር ይቻላል። This is why he is the GOAT። ትቀልዳለህ እንዴ? በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ? ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው? 2 የሚገራርሙ አሲስቶችን ነው ማድረግ የቻለው። ይዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች። ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበር። ምን አይነት አሲስት ነበር ደግሞ! ክሮሶቹ ፋርፖስት ላይ የሚያደርጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው። በጣም ብዙ ኳሶች ነበረ ክሬስ ያደረገ የነበረው ወደ ፋርፖስት ክሮስ እያደረገ ማለት ነው። ከአንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር የሱን ኳሶች ማለት ነው። ይሄ ሰው የ39 ዓመቱ ነው እንዳትሉኝ እኔ አላምናችሁም። የ39 ዓመት ታዳጊ ነው። ምንድነው እያደረገ የነበረው ሜዳ ላይ? የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል። በፍጻሜው ዓለም ዋንጫ ማለት ነው። አሁን ደግሞ ጁድ ቤሊንጋምን ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል። ማለት በቃ ቶታሊ ማለት ነው ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል። ምንድነው እያደረገ ያለው በ39 ዓመቱ ሜዳ ላይ? አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው። ዘጋ አልዘጋ በሁለት ተጫዋች ማርካ አላርከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው። ማን ይሄ ሰው ይለያል ነው የምልህ። በቃ የዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም። ለፍጻሜ አልፏል። ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል። በ20 ዓመት የሚበልጠው ሰው ማለት ነው። ይሄ ሰው ሌላ ታሪክ ላይ ነው። የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው። እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየውን ፐርፎርማንስ ነው ብትሉኝ እኔ አልቀበላል። አረ ኤሊያን ነህ ሜሲ፣ ኤሊያን ነህ አንተ። ሰው አይደለህም፣ በቃ ሰው አይደለህም እንዴ! ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማአው ምንድነው የሚሰሩት? ምንድነው ያደረጉት? ማን እንዴ ጉዴ ፈላ። አንተ እየነገርኳቸው የኬፕ ቨርዲን ነገር እንዳይደግሙት እያልኳቸው ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቆም አንተ ወይኔ ጉዴ ፈላ። ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ ደግሞ
አሲስት ማን ሁለት አሲስት ያደረገ ሁለት አሲስት ጀማ ወይኔ አረህ ምንድን ነው ይሄ መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል ምን አይነት ቡድን ነው ምንድነው አረህ መጠናት አለበት ጀማ ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ ለብቻው ቪዲዮ ሰራሉ ምን አደርጋለሁ መቼስ ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ እኔ የለሁበትም አቤት እግር ኳስ ያራዳ ልጆች አቤት እግር ኳስ መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ ግራም ያጋባ ነበር ሰከንድ ሃፍ ግን የጉድ ያለ አስባሉ ነው መላራዳ ልጆች በግራ በቀኝ መከሮና በሉት አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው ቲያትር እየሰሩ ነበረ የሚመስሉት አሲስት ያደርጓል ሜሲ ቀረቅሩታል ምንም ጥያቄ የለውም ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው ያራዳ ልጆች እንዴት አባታቸው ነው የሚለዩት እንዴት አባታቸው ነው የሚችሉት ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ እስቲ እናንተን ማሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት ስለ አንበሳው መለሳለሁ ይመቻችሁ የምትቋጥሩበትን አለማውቃችሁ የምትቋጥ አርጀንቲና እየተመራሽ ነው ገና ለገና ትሸነፋለች ብላችሁ የምትቋጥሩበትን አለማውቃችሁ በቃ ሌላ እኔ ምንም አይደል እኛ እኮ ከ80 በኋላ ካምባክ ማለት ነው የአባታችን የኔ አባት ሳቅ የአባታችን የለመድነው ሆኗል የለመድነው ገባችሁ አይደል ይሄ አርጀንቲና እየተመራሽ የሚባል ነገር የለም ካምባክ አለ ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደ ኋላ እንደማይሉ ግልጽ ነው እግዚአብሔርን በመድሃን ቢበሉትም ዲዘርቭ ነው ዓለም ዋንጫውን እንዴ ሜሲ በቃ ኳንተ ቶይል ራሱ ለዚህ ውጤት ተጠያቂ ራሱ ቶይል እና ይዜን ማስገባት ይችላል ነበር ቤት ጫለ ፕሬስ ከመድረግ ፕሬስ ማድረግ ይቀልህ ነበር በጣም አድቫንቴጅ ነበር ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን እና ማዱኪ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው እና ማዱኬን ለማስገባት እንኳን አልሞከረም ይሄ ምድድብና ስራን ይሰራው የራሱ ነው እሰይ እንኳን ይሆነ ሜሲ ግን በጣም ነው የሚችለው መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው ፕሬሳቸው እንዴት ነው የሚያስጠላው አንተ እንዴ እንግዲህ እንደዚህ በዚህ ነው አንድ ካገባሽዋል እንዳለ ሙጭ ፕሬስ ተደረገች እንደሚገባባቸው ደግሞ ግልጽ ነው ኢንዞ ዛጋ ቀረቀረላቸው ምን አይነት ጎል ያገባው ከዛ በኋላ ማካሊ ሰሩላ አንገ እንደዛ ሲገጭበት ያስታውቅ ነበር በቃ እንደዚህ አይነት ነገር ነው የሚፈጠር አደረጉት አይበሉትም ነው የምትለኝ አረ እንዴት ነው ማይበሉት ሊደግሙት አይን ያየ በመድኃኒዓለም አረ ሜሲ ነው ሾርት እኮ ነው የረበሸን እኮ እንዴት ነው የሚችለው ቆይ ግን በቃ ሮጦ ለሱ ነው ኳሱን እንግሊዝ ስቶይል እሰይ በዳኛ መሰለኝ ዳኛው ለምን ገባ ዳኛው እግር ማለት ነው በየትኛው ጽድቄ እንዴት ብመረጥ ነው የሜሲ ደጋፊ የሆንኩት እንዴት ብመረጥ ነው ሜሲ የኔ ጎት የሆነው ጌታ ሆይ ይኸውላችሁ እኔን ከያዛችሁኝ አሲስት አደርጋለሁ ብሎ ሁለቱንም ጎል አሲስት አደረገ ማ የኔ ጎት ሜሲ እናንተ ግን ለምን አታኙም ለምን ነው የምትቋጥሩት እንግላንድን ሁሌ እንደቀበሯት ሁሌ እንደገደሏት ሁሌ እንደተጫወተባት ማለት ነው ሜሲ ሁሌ እንደቀለደባችሁ ነው ተኙ አትቋጥሩ ይሄ ሜሲ የሚቋጠርበት አይነት ተጫዋች አይደለም እናንተ ለዩ እንጂ በፈጣሪ ስም አርጀንቲና አሸነፈች የታላችሁ እንግላንድ ምናምን ታሸንፋለች ምናምን ስትሉኝ የነበራችሁ ምዕመናን የት ናችሁ? Where are you? ጌታ ሆይ